በእናትሽ ዝም በይ አትጮህብኝ። ታዲያ ጠየቁን መልስልኝ። ትወዳለች? እኔ አላውቅም። እንዴት ነው የማታውቀው? ከአንተ ጋር ነበር እንዴ ነበረችው? ሴትዮ ለምን ዝም አትይም? ራስ ምታት አትሁኝ። ትሁት የለችም፣ በቃ ሄዳለች። እንዴት ነው ብቻዋን የምትሄደው? የተነጋገርነው እኮ ከአንተ ጋር እንድትሄድ ነው አይደል እንዴ? እንዴት ብቻዋን ትልካታለህ? እሱ አልሆነም። ያ ዳንኤል የሚባል ጅል ይዟት ሄደ። አንተ የት ነበርክ? እንዴት ነው ከአንተ እጅ ፈልቆ የሚወስዳ? ሙቻለሁ በለኝ ተመስገን። አልሞትኩም ነበር። አንቺ በአንቺ በኩል ያለን አሳካሽ? አልተሳካ። እንዴት አይሳካም? ሞተሽ ነበር እንዴ? ሰላም ሰላም፣ ውድ ቻናል ቤተሰቦቼ አስቶኔ ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ ድራማ ዛሬ ምን ተፈጠረ ብለን አብረን እናያለን ማለት ነው። ተመስገን ራሱ ስቶ ከተነሳ በኋላ ቆይ ቲና የት ነበረች እያለች ትሁት የት ነበረች ብላ ቲና እየጠየቀችው ነበር። ሄዳለች ቆይናል ሞታል እንዴ እያለችው ነበር። ቆይ አንቺ የእርሾ ተሳክቶልሻል እንዴ ስላት አልተሳካልኝ ታዲያ አንቺ ሞትሽ ነበር ብሎ መለሰለት። በተቃራኒው አሁን ምን ማድረግ እንዳለብን ማሰብ አለብን ተመስገን እያለችው ነበር። ታዲያ ከዚህ በኋላ ምን እንድናደርግ ነው የምትፈልጊ? እስካሁን ለምንድን ነው ያልተሳካልሽ ብሎ ስጠይቃት እንግዲህ ቀድሞ ተዘጋጅተው ስለነበረ ሸወዱን ማለት ነው። ግን መቼም ቢሆን ተስፋ አንቆርጥም በማለት ነገረችው። እስከ ዛሬ ያደርግሽ ስታደርግ የነበረውን ደብቀሽኛል፣ ስለዚህ ካሁን በኋላ ላይሽ አልፈልግም አላት። አባዬ በድጋሚ ወጣትነሽ እስር ቤት እንድትበሰብሽ አልፈልግም፣ ግን ድርጊትሽ እድሜ ልክሽን ያሳስርሻል። ስለዚህ እባክሽ ቲና ወደ ራስሽ ተመለሺ፣ ምን ነገር ብጥሪ አይሳካልሽም ይላትና አባዬ እሺ ይቅርታ ትለዋለች። ብዙ ጊዜ ይቅርታ ጠይቄሽኝ ይቅርታ አድርጌልሻለሁ፣ ግን በተደጋጋሚ ሲደጋገም ይቅርታ እንኳን ልክ አለው እያላት ነበር። እና መቼም ቢሆን እንደማይሳካለት ስነግራት ቲና አሁንም ቢሆን መቼም ተስፋ እንደማትቆርጥ ትናገራለች ለራሷ። ነገር ግን ብዙ ነገር ጥራጥራ ካሁን በኋላ ቤቱና ድርጅቱ የኔ የሆኑን ብላ ስታስብ ሳይሳካለት ስቀር ኤደን መቼም አይሳካልሽም፣ ምክንያቱም የሰው ሆነ ነገር ሁሉም የሰው ነውና የራስሽ ያልሆነ ነገር አትመኝ ቲና፣ ድካም ነው የሚሆንብሽ አለቻት። እሷ አንቺን አይመለከትሽም አሁን እጅልኝ ከዚህ እያለቻት እጅግ በጣም ተናደደች። ኤደን በጣም ደስ ብሏት ነበር፣ ምክንያቱም ቲና ያሰበችው ነገር ስላልተሳካላትም፣ ምክንያቱም የምትፈልገው ነገርና የምታሳድደው ነገር የማይሆን ነገር ስለሆነ አሁንም በመጨረሻ አልተሳካልኝ ብላ በጣም ስትበሳጭና ስትናደድ ነበር። እና የምታረገው ነገር አሁንም ቢሆን ተስፋ እንደማትቆርጥና ወደ ቤት እንደምትጓዝና እንደውም ቤቱን ድርጅቱም ምንም ቢፈጠር የኔ ነው ብላ ታስባለች። አሁን ቢሆን የሰው ነገር መመኘቷን አላቆመችም። ብዙ ነገር ስታረግ ነበር፣ ነገር ግን አንድም አልተሳካለትም። ትሁትና ዳኒ ወደ ቤት ተመለሱ። ዳኒ እኔ እንዴት እንደተፈጠረ ስለ ወረቀቱ ራሱ ምንም የማውቀው ነገር አልነበረኝም እያለችው ነበር። ትሁት ይገባኛል፣ አንቺና አባዬን ለማጣላት የፈጠረችው ዘዴ ነበረ። ቲና ግን አልተሳካለትም። ጀመር እህትሽም አልታገተችም፣ ነገር ግን እነሱ ራሳቸውን ለማሳመን የፈጠሩት ዘዴ ነው እንጂ ምንም የተፈጠረ ነገር አልነበረም ብለው ነገረው። እናም ዳኒ አመሰግናለሁ፣ ግን በሰጥሮ ሰዓት ነበር የደረስክልኝ፣ ነገር ግን አንድ ነገር ብትሆን ኖሮ እኮ ራሴን ይቅር አልልም ነበር በእኔ ምክንያት፣ ለዛም እያለችው ነበር። እኔም ላመሰግንሽ እፈልጋለሁ፣ አንቺ ባመቺ ወይም አንድ ነገር ባታደርጊ ኖሮ ይህን የትገኝ ብዬ ሳሰበው ራሴ የጨንቀኛል እያለች ነበር። እንደዚህ መሆኑን ኤደን ብታየው ታብድብኛለች እያለችው ነበር። እና ከኤደን ጋር ደስተኛ ሆናችሁ ማየት ነው የምፈልገው ስትል ነበር። አባዬም እያለች ትሁት የተፈጠረውን ነገር እያስረዳችሁ ነበር። አባዬ ነገር ግን ቀድሞ ሁሉ ነገር ስለደረሰበት ምንም ነገር ቀር አላለም ነበር። እናም ይህን ሲፈጠር ካሌብ ግን የት ገባ? ስራ እሱን ደብቆ ብዙ ነገር ሳይሰማ ቀርቷል ማለት ተመስገን በራሱን የሳተበት ቦታ
ለመነሳት እየሞከረ ነበር። ነገር ግን በጣም ተጎድቶ ነበር። አሁንም ቢሆን ትሁቴን ማሳደድ እንደማይቆም ትሁቴን ፍለጋ አሁንም ቢሆን ተስፋ እንደማይቆርጥ እየተናገረ ነበር። እና ቆይ አሁን ምንድን ነው የምናደርገው? እቅዳችንስ ምንድን ነው ብላ የአሁኑ እቅድ አልሰራልንም። ቀጣይ እቅዳችን ምን እንደመሆን እንድትነግረኝ ይፈልጋሉ እያለች ነበር። አሁን ተይኝ፣ ምንም እቅድ የለብኝም። እሱን አስባለሁ፣ ከአንቺ እቅድ ጋር አይገናኝም። አንቺ የምትፈልጊ ሀብትና ድርጅትን ቤት ለማፍረስ ነው። እኔ ግን ትሁት ብቻ ነው የምፈልገው፣ ምንም ነገር ሌላ ነገር አልፈልግም አላት። እና አሁን እኔ እረዳሃለሁ፣ አንተም ትረዳኛለህ ብላ ስትነግረው ነበር። አሁን ይህን ማስባት ጊዜ ላይ አይደለሁም፣ አታይም እንዴት ተጎድቻለሁ እኮ እያለት ነበር። ግን ቲና እጅግ በጣም ተናዳ ስለነበረ ንዴቷን ተመስገን ላይ ለማውጣት ስትሞክር ነበር። ተመስገን አሁን ትንተኝ ውጭልኝ፣ ብቻዬን ተይኝ እያለት ነበር። እሱን ትሁቴ እጅ ገባች፣ ትሁቴ ከአሁን በኋላ የኔ ነች በማለት ትሁቴን ይዞ ከሀገር ለመውጣት ነበር እሱ አላማ። ወደ ትውልድ ሀገራቸው ለመመለስ ነበር እቅዱ። ነገር ግን አልተሳካለትም። አባዬ በተፈጠረ ነገር የእውነት በጣም አዝናለሁ፣ ይቅር በለኝ ውዱ አባቴ እያለች ነበር ትሁት። ልጄ አንቺ ምንም ያጠፋሽው ይቅርታ የሚያስጠይቅ ነገር የሰራሽው ያጠፋሽው ነገር የለም ይላታል። ትሁቴን አሁንም ቢሆን ከኔ ጋር ተይኝ እባክሽን ብቻዬን እያላት ነበር። ይሄን ሁሉ ስታደርጊ ለምንድነው ግልጽ ያልሆንሽልኝ? ለምንድነው ያልነገርሽኝ? ቆየት ለምን ድረስ ነበር እያላት ነበር። አሁን በቃ ተናድቻለሁ፣ በቃ እንጠጣ፣ አሁን ከአንተ ገፋታ ማለት ነው የምፈልገው። እኔ ምንም ከአንቺ ጋር መጠጣ ነገር የለም ዳኒ። አሁንም ቆይ ሸሸኝ ነው ከቤት ታስወጣኝ ነው? እኔ ከቤት ውጭ አላልኩሽም፣ ግን እባክሽ ራቀኝ፣ በቃ ላገኝሽ አልፈልግም ድጋሜ። ያደረግሽው ነገር መቼም ይቅር አልልሽም። ምክንያቱም በተደጋጋሚ ምን እንዳሰብሽና ምን እንዳቀርሽ ጠይቅሽ ነበረ፣ ነገር ግን ልትነግሪኝ ፈቃደኛ አልነበር። እንደውም ለአባዬ እንድጠነቀቅ ያደረግከው አንተ ነህ አይደለም አለችው። ስለምን እንደምታወሪ ራሱ ምንም አላውቅም። ስለዚህ ለምትናገሪ ነገር እያሰብሽ ቲና፣ በቃ ብቻዬን ተይኝ፣ ብቻዬን መሆን ፈልጋለሁ። ያደረግሽው ነገር በጣም ያሳፍራል፣ ነግሬሽ ነበር። የማይሆን ነገር ነበር፣ ስላልተሳካልሽ በጣም ደስ ብሎኛል ዳኒ። እኔ እኮ የምለፋው ለራሳችን ብዬ ነው። እንዴት እንደዚህ ትላለህ? ምንም ቢሆን ለማውራት ስለተጎዳው ደስ ሊልክ ይገባል። ኤደንን ድጋሜ ምንም በፍጠር ካሁን በኋላ ቲናን ምንም ላረገ እየተጠራጠረች ስለሆነ ላገኛት አልፈልግም ካሁን በኋላ። ስለዚህ ኤደን እንጋባ ብሎ እንግዲህ ጋብቻ ጠይቋ ስለነበረ በቅርቡ ሰርጋችን ይሆናል ብሎ ይነግራታል። እሷም ቲናን እኮ በተደጋጋሚ የምታጠፋው አባዬ ይቅር ብሎ ዝም ስለሚላት ነው፣ እና ከአንተ ጋር ምንም አይገናኝም፣ ካሁን በኋላ ራስን ጠብቅ። ያቺ እርጉዝ መቼም ቢሆን አትቀየርም። አሁንም ቢሆን ሌላ እቅድ እንዳላት ግልጽ ነው፣ ግን ምንም ነገር ልታመጣ አትችልም። አባዬ ቀድሞ ነው ሁሉ ነገር የምጠነቀቀው ብሎ ነገረችው። ትሁት እህቷንም ስላገኘች በጣም ደስ ብሏት ነበር እና የእነሱ ወጥመድ ውስጥ ልግባ ነበር፣ ነገር ግን አልተሳካላቸውም እንጂ ማለት ነው። ስላስገባው ይቅርታ፣ እኔ ስለ ወረቀቱም ስለምንም ነገር አላውቅም። ብቻ ልጅሽ ታግታለች፣ ልጅ እህቴና ልጅ ስታገቱ ሲሉን እነሱም ብቻ ለማግኘት ነበር የሄድኩት። እና የጤና ጉዳይ ምን ሆነ ብላ ስጠይቅ ጤና ጉዳይ ቤቱና ድርጅቱን አይዛ አረጣ ልትበደር ነበረ፣ ነገር ግን አልተሳካለትም እያሉ ነበር አባዬ። እና በቃ ትሁት በጣም ይገርማል። ይሄን ነበር ስትጓዝ የነበረ ዳኒ። አንተን አይደለም አሳልፈ የሰጠኝ፣ አሁን ነገር ለአንተ ነው። አንተ ቆይ ቤቴ ለምን እናስገባ? ከኔ ምስጢሮችን ለመቀበል ከኔ ጋር ሰላለመውን እያለችው ነበር። ስለምን እንደምታወሪ አላውቅም። እኔ ምንም አሳልፈ የሰጠሁሽ ነገር የለም። ስለዚህ የምታወሪ ነገር እያሰብሽ ታዲያ ምን ያናድዳል? አንተ ካልሆነ ያው ሲጀመር ምስጢርሽን መቼ ነግረሽ ነው? አዎ በአደገኛ እንደምፋለም አውቆ ቀድሞ ነው የተጠነቀቁት እያለች መናደድ ጀመረች። ስለምን እንደምታወሪ አላውቅም ከሌላትና ኤደን ትሁትን እየነገረች ለካሌብ ነገርሽ እንደ የተፈጠረው ነገር እያለችው ነበር።
አይ አልነገርኩትም ኤደን፣ መናገር ያለብኝም ስለ ልክ እንደባለፈው እንዳይናደድሽ ብዬ ነው ብትነግሪ ጥሩ ነው እያለችው ነበር። አይ ሁሉን ነገር ሰላም ኤደን፣ እሺ እንግዲህ አንተ ካልተናገርኩ ማን ልናገር ይችላል ታዲያ እያለች አለቅም ግን በቃ ተኝ፣ ካሁን በኋላ ታክተሽኛል፣ ተመስገንን ታገኘውና ምን ለማድረግ አስብ ትውቴ ይህን ብቻ ነው አሁን ሲያችልችልሽ ድምፅ መስማት ነው እየሰለቸኝ፣ ወደሽም ሰውን በግድሽ ትውጫለሽ እያላት ነበር። እንግዲህ እህቷ ጋር እያወራች ነበር እና ሁሉ ሰላም እንደሆነ እና ተመስገን ልጇ እንደሆነ አልነገረችም። ብትነግረው ኖሮ አይተወኝም ነበር እያለችው ነበር። እና እንግዲህ ቲና ምን ለማድረግ አስብክ ብላ ስትጠይቀው እንግዲህ ተስፋ አልቆርጥም መቼም ትወጥቼ ውስጥ ካልገባች በስተቀር አንቺስ እያላት እኔም ቢሆን ተስፋ አልቆርጥም ሌላ እድል ይኖረኛል እያለችው ነበር። አባዬ ቲና አሁንም ቢሆን መቼም ተስፋ እንደማትቆርጥ ነገረችኝ፣ ስለዚህ እባክህ ተጠንቀቅ ይለዋል። እና ልጅ አታስብ፣ ምንም ነገር ልታደርግ አትችልም እያለ ነበረ። ስለ ካሌብና ስለ ትሁት ምን ታስባለን? እንደሚዋደዱ ግልጽ ነው። ያው ማንም ሰው ደፍሮ መናገር ነው እንጂ ሁለቱም ስሜት ጋር እንዳለ ይገባኛል። እና አባዬ እነሱን ለመዳር እያሰብኩ ነው። አዎ ብናደርግ ይሻላል፣ ምክንያቱም እነሱ መናገር ከከባዳቸው እኛ ማፍረጥ አለብን ብሎ እንግዲህ ካሌብና ትሁትን